በዚህ ቪዲዮ ገራሚ የሆነ መሰረታዊ የጉርድ ወይም የስከርት አሰራር በወረቀትና በልብስ ላይ እንዴት አድርገን እንደምንሰራ አሳያችኋለሁ። እንቀጥል። ከዛ በፊት ግን ይህ ቻናል በዋናነት ፋሽን ዲዛይነር ለሆናችሁና ፋሽን ዲዛይነር መሆን ለምትፈልጉ ትክክለኛው ቻናል ነው። ቪዲዮውን ሰብስክራይብ በማድረግ ጀምሩ። ሌትስ ጎ። ቁመት 65፣ ወገብ 74፣ ዳሌ 94፣ ከወገብ እስከ ዳሌ ቁመት ደግሞ 20 ሴንቲሜትር በማድረግ የሚበቃንን ልብስ እናዘጋጃለን ማለት ነው። ከዚህ በመቀጠል ከላይ ከልብሱ ክፍል ወደ ታች 3 ሴንቲሜትር በመለካት ሙሉ በሙሉ አግድም መስመር እናሰምራለን። ይህም መስመር የወገብ መስመር እንለዋለን። እንዲሁም ከዚህ ከወገብ መስመር ተነስተን ወደ ታች ከወገብ እስከ ዳሌ ያለን ቁመትን እንለካና ምልክት በማድረግ ወደ ጎን ሙሉ በሙሉ አግድም መስመር እናሰምራለን። ይህ መስመር ደግሞ የዳሌ መስመር እንለዋለን ማለት ነው። ከወገብ መስመር በመነሳት ዋና የቁመት ልኬታን ምልክት እናደርጋለን ማለት ነው። ዋና ቁመቱን በዚህ መልኩ እንደካለን። ያው የመጀመሪያ ጊቭናችን 65 ነው። 65ን ከወገብ መስመር ተነስተን ለካና ምልክት ካደረግን በኋላ ሙሉ በሙሉ በአግድም መስመር እናሰምራለን። ከዚህ አግድም መስመር ደግሞ ወደ ታች 3 ሴንቲሜትር በመለካት ወደ ታች ሙሉ በሙሉ አግድም መስመር እናሰምራለን ማለት ነው። ይህም መስመር ለቁመቱ ትርፍ ልብስ እንለዋለን ማለት ነው። ይህን መስመር አስምረን ከጨረስን በኋላ ወገብ መስመር ላይ በመሄድ የወገብ ልኬታን ለ4 በማካፈል እንዲሁም ደግሞ 4 በመጨመር ምልክት እናደርጋለን። ከዚህም ምልክት በመነሳት ወደ ላይ 2.5 ሴንቲሜትር ነካና ይህን 2.5 ሴንቲሜትር ከወገብ መነሻ ክፍል ጋር በሰያፍ መስመር እናያይዘዋለን። እንዲሁም ከዳሌ መስመር ላይ በመሄድ የዳሌ ልኬታ ሲካፈል ለ4 ሲደመር 3 አድርገን የመጣልንን ቁጥር ምልክት እናደርገዋለን። ይህንን ምልክት ከወገብ ልኬታ መድረሻ ጋር በሰያፍ ወይም ደግሞ በከርቭ መስመር እናያይዘዋለን ማለት ነው። እንዲሁም የቁመቱ ትርፍ ሪዘርቭ መስመር ላይ በመሄድ የዳሌ ዙሪያ ልኬታ ሲካፈል ለ4 ሲደመር 3 አድርገን ምልክት እናደርግና ይህንን ምልክት ከዳሌ መስመር ካደረግነው ልኬታ ጋር በቀጥታ መስመር እናሰምራለን። ከዚህ በመቀጠል የወገብ መስመር ላይ በመሄድ ሽንቅጥ እንሰራለን ማለት ነው። ሽንቅጥ ስንሰራ የወገብ ልኬታን ለ4 በማካፈል እንዲሁም ለ2 በማካፈል ያብሎ ማለት የወገብ ልኬታ ሲካፈል ለ4 ሲካፈል ለ2 አድርገን የመጣልንን ቁጥር ከድፍኑ ክፍል በመነሳት ምልክት እናደርጋለን ማለት ነው። ከዚህ ምልክት ደግሞ በመነሳት ወደ ታች 8 ሴንቲሜትር ለፊቱ ክፍል ከሆነ ለኋላው ክፍል ከሆነ ደግሞ 10 ሴንቲሜትር ለካለን ማለት ነው። እንዲሁም ከዚህ የሽንቅጥ ምልክት ላይ ወደ ግራና ወደ ቀኝ 1 ሴንቲሜትር በመለካት ምልክት እናደርግና ወደ ታች ከለካ ነው ከ8 ወይም ደግሞ ከ10 ሴንቲሜትር ጋር በሰያፍ መስመር በዚህ መልኩ እናያይዘዋለን ማለት ነው። እንዲገባችሁ በዚህኛውም ሳይድ እየሰራሁላችሁ ነው ማለት ነው። እንደምታዩት የወገብ መስመር፣ የዳሌ መስመር፣ ዋና የቁመት መስመር፣ ትርፍ መስመር በዚህ መልኩ ከሰራን በኋላ ያው ልኬታችንን ለ4 የሚካፈለውን ለ4 እያካፈልን ሽንቅጥ መስራት ካለብንም ሽንቅጥ እየሰራን ማለት ነው። በዚህ መልኩ እናዘጋጀዋለን ማለት ነው። እንግዲህ ይህንን በምታዩት መልኩ እንቆራርጠዋለን። ይህንን አሰራርም ከምንሰራው ልብስ ላይ ወስደን ተግባራዊ እናደርገዋለን ማለት ነው። ወረቀቱን ከላይ በማስቀመጥ ሊሆን ይችላል ወይም ደግሞ ልብሱ ላይ እንደዚህ አይነት ዲዛይን በመስራት ሊሆን ይችላል እንሰራለን ማለት ነው። እንደምትመለከቱት የፍሮንት ፓርት በዚህ መልኩ አወጣነዋል። የኋላው ፓርት ከፊቱ ፓርት የሚለየው ምንድነው? የሽንቅጡ እርዝመት ቁመቱ 8 ሴንቲሜትር የፊቱ ከሆነ የኋለኛው ደግሞ 10 ሴንቲሜትር እናደርገዋለን ማለት ነው እንጂ ሌላው ሁሉ ነገር ተመሳሳይ ነው ማለት ነው። በዚህ መልኩ የፊቱን ወይም ደግሞ የኋላውን አንድ ላይ ቆርጠን ካወጣን በኋላ ያው በልብስ ላይ ደግሞ እንሞክረዋለን ማለት ነው። ይህንን አሰራር እንደምታዩት ልብሳችንን ለ4 እናጥፈዋለን። 4 የተደራረበ ጨርቅ ይሆናል ማለት ነው። ከላይ 3 ሴንቲሜትር በመውረድ ሙሉ በሙሉ አግድም መስመር ከዛ የዳሌ መስመር እንሰራለን። ዋና የቁመት መስመር እንዲሁም የልብሱ ጫፍ ደግሞ ትርፉ ይሆናል ማለት ነው። እንደምታዩት ወረቀቱ ላይ ያደረግነውን የሜዠርመንት አጠቃቀም በሙሉ ከልብሱ ላይ የማደረግ ነው ማለት ነው። ያው እንደነገርኳችሁ የፊቱና የኋላው የጉርዱ ክፍል የሚለያየው ሽንቅጡ ርዝመት ነው። የሽንቅጡ ርዝመት 10 ሴንቲሜትር ከሆነ የኋለኛው የጉርዱ ክፍል ነው ማለት ነው። እንዲሁም ደግሞ የፊቱ የሽንቅጡ ክፍል ርዝመቱ 8 ሴንቲሜትር ነው ማለት ነው። በዚህ መልኩ ቆርጠን እንጨርሳለን ማለት ነው። እንግዲህ ሽንቅጥ ምልክት ካደረግናት ቦታ ላይ በዚህ መልኩ እንቀነጨባታለን እንዲታወቀን ስንሰራ፣ ወይም ደግሞ ልምድ ካለን በልምድ የምንሰራ ይሆናል። ልምድ ከሌለን ደግሞ
አንዷን የሳልናትን ሽንቅጥ ሁሉም ባደረግነው ምልክት ላይ እንስላለን ማለት ነው። እንዲህ እንደምታዩት 8 ሴንቲሜትር ለክተን ወደታች ልንሰራ ነው ማለት ነው። ይሄ የፊቱ ክፍል ነው። 8 ሴንቲሜትር ሰፋን። አሁንም በዚህኛው ሳይድም 8 ሴንቲሜትር እንለካና እንሰፋለን ማለት ነው። እንደምታዩት እንደዚህ ሰርተን ከጨረስን በኋላ የኋለኛውን ክፍል ደግሞ የምንሰራ ይሆናል ማለት ነው። የፊቱን 8 ሴንቲሜትር ካደረግነው ምን ብለናል? የኋለኛውን ደግሞ 10 ሴንቲሜትር ርዝመቱን እናደርገዋለን ማለት ነው። እንደምታዩት 10 ሴንቲሜትር እንለካለን። በእጃችን ወይም ደግሞ በቾክ ምልክት እናደርግና በዚህ መልኩ እንሰፋዋለን። በዚህኛውም ሳይድ ያለውም ደግሞ ያው 10 ሴንቲሜትር አድርገን በተመሳሳይ እንሰራዋለን ማለት ነው። ይህ አሁን እየሰራን ያለነው የጉርዱን የኋለኛውን ክፍል ነው ማለት ነው። በዚህ መልኩ ሰርተን ከጨረስን በኋላ ፊትና ኋላውን የጉርዱን ክፍል በስፌት የምንገጥመው ይሆናል ማለት ነው። እንደምታዩት በዚህ መልኩ እናጋጥመውና እንሰፋዋለን። እዚህ ጋር የወገብ ልኬታችንን የለካነውን የወገብ ልኬታ 37 ነው ማለት ነው። ያ ማለት 74 ማለት ነው። 74ን እንለካለን ወይም ደግሞ ከዳሩ 2 ሴንቲሜትር በመግባት ዳሌ ላይ ደግሞ ወደ ውስጥ 3 ሴንቲሜትር በመግባት ምክንያቱም የሰጠናቸው ሪዘርቭ ወይም ደግሞ ትርፍ ልብስ በዛ መልኩ ስለሆነ ማለት ነው። 2 ሴንቲሜትር አደረግን። ወደ ዳሌ ስንጠጋ ደግሞ 3 ሴንቲሜትር አድርገን በዚህ መልኩ ምልክት አደረግን። እነዚህ እንደምትመለከቱት እስከታች ድረስ ያው ጀማሪ ከሆንን 3 ሴንቲሜትር እየለካን ምልክት አድርገን እስከ መጨረሻው ድረስ በዚህ መልኩ ካደረግን በኋላ ስፌታችን ቀጥታ እንዲመጣልን እያሰመርን ብንሰራ አሪፍ ነው ማለት ነው። በስፌት የምንገጥመው ይሆናል ማለት ነው። በዚህ መልኩ ሰርተን ከጨረስን በኋላ በአንዱ ሳይድ ያለውን በዚህኛው ደግሞ ያለውን ደግሞ እንሰራለን። ይሄ ደግሞ የፊቱ ክፍል ነው። ያ ማለት እንዴት እናውቀዋለን? 8 ሴንቲሜትር ስንለካ ሽንቅጡን 8 ከሆነልን የፊቱ ክፍል ነው ማለት ነው። በዚህም ስንሰራ አሁን 2 ሴንቲሜትር ገባ ብለን ከዳር ወደ ታች እስከ 15 ሴንቲሜትር ድረስ ለዚፐር ቦታ ስለምናደርግ ምልክት እናደርጋታለን ማለት ነው። ደርዛችንን በ5 ቁጥር ያ ማለት የሚተረተር ስፌት አድርገን እንሰፋዋለን ማለት ነው። ከዛ በኋላ ከ15 ሴንቲሜትር በኋላ ደርዛችንን እናጥብቅና እንደምታዩት እንሰፋለን። እንደነገርኳችሁ ልምድ ካለን በልምድ መስራት እንችላለን። ቀጥታ መግጠም እንችላለን ወይም ደግሞ ጀማሪዎች ከሆነ ደግሞ ምልክቶችን እያደረግን መስራት እንችላለን ማለት ነው። እንደምታዩት በቾክ ምልክት እያደረግን መስራት እንችላለን። በዚህ መልኩ ምልክት እያደረግን እንሰራና የምንገጥመው ይሆናል። አሁን ደግሞ ከዚህ ያው አውትፊቱን እንመልከተው። የጉርዱን ስንገለብጠው እንደዚህ አይነት አውትፊት ይሰጠናል ማለት ነው። እንደገና ጉርዱን በመገልበጥ የዚፐር ቦታው ላይ በመሄድ ዚፑን ንግጠመው ማለት ነው።
እዚህ ጋር ዚፕ ስንገጥም ኢንቪዚብል መሆን አለበት፣ ማለትም ስውር ዚፕ መሆን አለበት ማለት ነው። እንደምታዩት በ5 ቁጥር ደርዝ አድርገን የሰፋ ነው። ያ ማለት የሚተረተር ስፌት አድርገን የሰፋ ነው ዚፕ እንገጥምበታለን ማለት ነው። እንደምታዩት ኢንቪዚብል ዚፓችን ይዘናል። በዚህ መልኩ ደፍተን ዚፑን እናስቀምጠዋለን ማለት ነው። ከ15 ሴንቲሜትር ደግሞ ወደ ታች ትንሽ ትርፍ እንዲኖረው አድርገን ዚፑን እናስቀምጠውና ከዳርና ከዳር እንሰፋዋለን ማለት ነው። ይህንን ስንሰራም ዚፑን ተመሳሳይ አቀማመጥ እንዲቀመጥ ማድረግ አለብን፣ በቀኝና በግራ ያለውን ሳይድ ማለት ነው። አንዴ ከላይ ከተነሳን አንዴ ደግሞ እንደምታዩት ከታች እንነሳለን ማለት ነው። በዚህ መልኩ ሰፍተን ከጨረስን በኋላ ዚፑን የመርገጫ ክፍሉን የማሽናችንን የመርገጫ ክፍሉን እንቀይረዋለን ማለት ነው። ይህ እንደምታዩት የሚተረተር ያልኳችሁ ይህንን ስንተረትረው ዚፑ እንዲወጣ ይሆናል ማለት ነው። እስከ 15 ሴንቲሜትር ምልክት እስካደረግናት ማለት ነው። እንደምታዩት ዚፑን ስንከፍተው የጉርዱ ክፍል ይከፈታል ማለት ነው። እንደምታዩት ዚፑን ከገጠም በኋላ የጉርዱን ክፍል ገልብጠን መርገጫውን ቀይረን የዚፑን እንዳይታይ የሚያደርግልን የመርገጫ አይነት በማምጣት ወይም ደግሞ ባለ አንድ መርገጫ የምትባለዋን በሷ እንሰፋዋለን ማለት ነው። እንደምታዩት መርገጫችን እናስቀምጥና ዚፑን ክፍል ፈልቀቅ እያደረግን በዚህ መልኩ እንመተዋለን ማለት ነው። እስካሁን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። እንዲሁም ሀሳብ አስተያየት ኮሜንት ካላችሁ ኮሜንት ላይ አስቀምጡልኝ። በዚህ መልኩ አንደኛውን ሳይድ ሰርተነዋል። እንዲሁም ደግሞ በዚህኛው ሳይድ ያለውንም ደግሞ ከላይ ከተነሳን በዚህኛው ሳይድ ስንመጣ ደግሞ ከታች እንነሳለን። ወይም ደግሞ ሌላ የመርገጫ አይነት አለ በቀኝና በግራ የሚባል እሱንም መጠቀም እንችላለን። እንደምታዩት መርገጫችንን በዚህ መልኩ የዚፑን ክፍል እየፈለቀቅን መምታት እንችላለን ማለት ነው። ከዚፑ የማይፈለገውን ፓርት ደግሞ በመቀስ እንቆርጣለን ማለት ነው። ከዚህ በመቀጠል ዚፕ ገጥመን የጨረስነውን ልብስ ደግሞ ዙሪያውን ወገቡን ለካና የወገብ ልብስ ወይም ደግሞ የጉርዱን የወገብ ቤት እናዘጋጃለን። ቁመቱ 10 ሴንቲሜትር በማድረግ እንዲሁም ደግሞ ስፋቱን ደግሞ ሰርተን ዚፑን ገጥመን የጨረስነውን ዙሪያ ሲደመር 5 ሴንቲሜትር በማድረግ ልብስን ቆርጠን እናዘጋጃለን ማለት ነው። በዚህ መልኩ እንቆርጥና እናዘጋጃለን። ይህንን ያዘጋጀውን ልብስም መርገጫ ቀይረን ያዘጋጀነውን ልብስም 0.5 ሴንቲሜትር በማጠፍ እንሰፋዋለን ማለት ነው። በዚህ መልኩ ሰፍተን ከጨረስን በኋላ ያልተሰፋውን ክፍል ከዚፑ ጀምረን በኋለኛው ክፍል በመጀመር እንገጥመዋለን ማለት ነው። እንደምታዩት በጉርዱ በኋለኛው ክፍል የወገብ ቤቱን 1 ሴንቲሜትር በማስበለጥ
ወይም ትርፍ በማድረግ ስፌታችንን የምንጀምረው ይሆናል ማለት ነው። በዚህ መልኩ ከጉርዱ እና ከወገብ ቤቱ በ1 ሴንቲሜትር ርቀት መርገጫችንን በማድረግ እንሰራዋለን ማለት ነው። ቪዲዮውን ደጋግማችሁ በማየት ግልጽ ይሆንላችኋል አሰራሩ። በዚህ መልኩ የወገብ ቤቱን ገጥመን ከጨረስን በኋላ ያው ትርፍ ከመጣብን ከዚህ በኋላ ምንድነው ወገብ ቤቱ ላይ በፊቱ በኩል 4 ሴንቲሜትር ትርፍ ነው የምናደርገው። እዚህ ጋር የማይፈለገውን ክፍል ከ4 ሴንቲሜትር በኋላ ያለውን የቆረጥን ነው ማለት ነው። ከዚህ በመቀጠል ወደ ኋላ እንገለብጠውና በዚህ መልኩ ዳር ላይ ሄደን እንሰፋዋለን ማለት ነው። እንዲሁም ከዳር ደግሞ ወደ ዚፐሩ ቦታ እንሰፋለን ማለት ነው። ያ ማለት ስንገለብጠው ልብሱ ስውር ስፌት እንዲሆንልን ማለት ነው። በዚህ መልኩ ኤል አድርገን እንሰፋዋለን እስከ ዚፐሩ ድረስ ማለት ነው። ይህንን እንግዲህ እንደምታዩት የማይፈለገውን የልብሱን ክፍል ሊሆን ይችላል ወይም ክር ሊሆን ይችላል ካስወገድን በኋላ በዚህ መልኩ እንገለብጠዋለን ማለት ነው። ገልብጠንም ስናበቃ በሹል ነገር በመውጋት አንግሎቹ እንዲጠብቁ እናደርጋለን ማለት ነው የሰፋናቸውን ነገራቶች። ከዚህ በመቀጠል በኋለኛው ሳይድ ያለውንም ደግሞ 1 ሴንቲሜትር ያስተረፍናትን የማይፈለገውን በዚህ መልኩ ቆርጠን ካወጣን በኋላ በዚህ መልኩ በቀጥታ ወደ ኋላ ገልብጠን የምንሰፋ ይሆናል ማለት ነው። እንዲህ አድርገን ሰፍተን ከጨረስን በኋላ የማይፈለገውን የልብሱን ክፍል ቆርጠን እናወጣና ይህንንም እንገለብጠዋለን። እንደምታዩት የማይፈለገውን ቆርጠን ካወጣን በኋላ በመቀስ በሹል ነገር በመጥፋት አንገሉን እናስይዝና ልብሱን በዚህ መልኩ እንደርዘዋለን ማለት ነው። በመጀመሪያ 0.5 ሴንቲሜትር ያጠፍናትን የወገቧን ልብስ በስር በኩል እንድንመታት ሆነን በላይ በኩል መርገጫችንን በጉርዱ በላይኛው ክፍል በማድረግ እንመታዋለን። ልክ እንደምታዩት በዚህ መልኩ እንሰራለን ማለት ነው። ዌስት ባንዱን ወይም ደግሞ የወገብ ቤቱን ማስረዘም ከፈለጋችሁ ከ10 እስከ 18 ሴንቲሜትር በማዘጋጀት እንዲሁም ደግሞ ስፋቱን በለካነው የጉርድ ዙሪያ ልኬታ ሲደመር 5 ሴንቲሜትር በማድረግ መስራት እንችላለን ማለት ነው። በዚህ መልኩ የወገብ ቤቱን እንሰራለን ማለት ነው። እንደምታዩት እየደረዝን በመስፋት የምንሰራው ይሆናል ማለት ነው። She my do or die, my bona fide. My up when I'm down, she's always beside me. She makes me feel alive, I won't deny. Her love for me is real and kinda suicide. She's not the same, she's such a rare type. She's far from plain, at least in my eyes. She said if I cross her, I'll be in the grave or under her type, but yeah, that's still my babe. I love the fact I didn't let her go. She loves the fact that I just let her know. በዚህ መልኩ የወገብ ቤቱን ከደረዝን በኋላ እንደዚህ አይነት አውትፊት ይሰጠናል ማለት ነው። ያው ዚፑንም እንደምታዩት እንዲህ አይነት ዚፕ ሆኗል፣ የማይታይ ዚፕ ወይም ስውር ዚፕ ሆኗል ማለት ነው። በዚህ በተላላፊው ላይ ቁልፍ የምንተክልበት ይሆናል። እንዲሁም ታቹ ላይ እንሄድና 2 ሴንቲሜትር እጥፍ እናደርግና
በ5 ቁጥር ደርዝ ማለትም የስፌታችንን ደርዝ የስፌት ርቀቱን በማስፋት እንሰፋዋለን። ያ ብሎ ማለት እንዲተረተር አድርገን ማለት ነው። ይህንን ሰርተን ከጨረስን በኋላ በእጅ ስራ የምንሰራው ይሆናል ማለት ነው። ከዚህ በመቀጠል እንደምታዩት ቆንጆ ጉርድ አውትፊት አግኝተናል። በካውያ የምንተኩሰው ይሆናል ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። I'm gonna shut you out. I've always had a way